ሰው ከፍ ያለ ኢንሱሊን ሆርሞን ያመርታል ያ ኢንሱሊን ሆርሞን ያንን ፋት እዛ በደግሞ ለማቆየት መካከል ነው በደንብ ይሰማል ትርፍ ፋት ያለው ከፍ ያለ ኢንሱሊን አያመርትም ነው ያለው ትርፍ ፋት ያለው ሰው ግን ሆርሞን ያመርታል ከፍ ያለ ኢንሱሊን ሆርሞን በተለያዩ ሰዎች ላይ የተለያየ ምልክት አለው አሁን በደንብ ይሰማል አንድ በስኳር ምልክት ያሳያል ስኳሩ ከፍ ይላል አንዳንድ ሰው ላይ በምን ምልክት ይመጣል በግፊት ምልክት ይመጣል አንዳንድ ሰው ላይ በአብኖርማል ኮሌስትሮል አንዳንድ ሰው ላይ በቆዳ እሹ ይመጣል ቆዳሽ ላይ ጥብያት ይያል አንዳንድ ሰው ላይ ሄዴክ ይመጣል አንዳንድ ሰዎች ላይ ቡጉር ያመጣል ያፈሳል አንዳንድ ሰው ላይ ደግሞ ጆይንት ፔን ገት ኢንፍላሜሽን ምንላቸው አውቶሚን ዲዞች ምንላቸው እጅግ ለተጠለታችሁ በሽታዎች ከሱ ጋር በተገናኘ ማለት ያደርጋል ምናልባትም ያንቺ የቆዳ እሹ ዲቴል ቦስና ወራለን ኢንፎርሜሽን ትልክልኛለሽ ምናልባትም ያንቺ ቆዳ እሹ ኢንሱሊን ሬዚስታንስ ጋር ይያያዛል ምክንያቱም እርግጠኛ መሆን የምንችለው ኢንሱሊን ሬዚስታንስ ነው ስፋት አለ ይችላል 10 ኪሎ ፋት ይሄ አቋም 5 ኪሎ ነው 3 ኪሎ ምናምን ነው 3 ኪሎ ምናምን ቢሆን በዚህ አጋጣሚ ማርታ የምትባል ልጅ ነው ቢሮዬ ለመመረቅ ሰሞኑን ስትመጣ ይዛ ይመጣችሁ ታንኪ ማርታ እሺ ሶ እንግዲህ አስቢ ይሄ 3 ኪሎ ነው ብዬሻለሁ የኔ ግምት ነው 2 ኪሎ 3 ኪሎ ማርታ ካለች በኮሜንት ታስቀምጣለች አንቺ 10 ኪሎ ፋት 50 ኪሎ ፋት ቢያንስ ላይ ባለፈው ያራቸው 50 ኪሎ ፋት 60 ኪሎ ፋት አንድ ልጅ እንደው 80 ኪሎ ፋት ተሸከመች ባለፈው ገብታለች ላይቭ ላይ ከዚህ ጀርባ ምን አለ ከፍ ያለ ኢንሱሊን ሆርሞን አለ ከፍ ካለ ኢንሱሊን ሆርሞን ጀርባ ምን አለ ብዙ ለቁጥር የሚያታክቱ በሽታዎች አሉና ምናልባትም ያንቺን እስካሁን ፕሬዲሽ የዛባ ነው ቆዳሽ ጥሩ አይደለም ቅድም በነገርሽ መሰረት ከሱ ጋር ሊያያዝ ይችላል ዛሬ እንድትይ ፈልጌ ነው የትላንት ምግብሽን ካላይን እያሉ ነው ጧት ላይ በላሽ ትላንት አስተውሽና ንገሪኝ አታሊ አመሰግናለሁ ትናንትና ቬጅቴብል ነው ቁርስ ላይ በላሽ ሮብ ስለነበረ ቡላ በልቻለሁ ቡላና ምሳ ሰዓት ላይ ደግሞ ቬጅቴብል ከፈሶሊያ በካሮት ቁርስ ላይ በላሽ ቡላ ቅቤ ነው ትናንት በዘይት ነው አርብ ስለነበር በዘይት ነው የበላሽ ስንት ማንኪያ ዘይት ወይ በዘይትም በማንኪያም ካልሆነ ብዙ ነው በዘይቱ ብዙ ነው ግን የወይራ ዘይት ነው ብዬ ነው ገባሽ ሰውነታችን ምንድን ያደረግሽዋል 10 ኪሎ ፋትሽ ላይ ምን ጨመርሽ ያ ሁሉ የወይራ ዘይት ተጨመረ እዚህ ላይ ያ ሁሉ ቡላ የመጣ ስኳር ሰውነትሽ የተወሰነችውን ብቻ ይጠቀምና ሌላው ምንድን ያደርገው ፕላስ ያደርገልሽ እዚህ ላይ አሁን ገባሽ ሰውነት ያ ዘይት ከወይራ ይምጣ ከሰንፍላወር ዘይት አያውቅም ፋትን መጀመሪያ ስቶር ነው የሚያደርገው ከሰንፍላወር ዘይት የወይራ ዘይት አይሻልም ወይ እሱን አይደለም እያወራ ትንሽ ይሻል ይችላል ግን ኢነርጂ ነው ፋት ነው ፋት ስቶር ነው የሚያደርገው ሞር ፋት ስቶር ስታደርግ ደግሞ ሞር ኢንሱሊን ሆርሞን ከፍ ይላል ሞር ኢንሱሊን ከፍ ካለ ደግሞ የትኛውም የጤና ኢሹ ይባባሳል ነው ያልኩሽ ያለሁት አይላንድ ነው ኖሪው ታገኘሽ ታዲያ አሁን ያልሽኝ እዛ ቡላ ያመርታሉ እንዴ አይ ኢትዮጵያ ሄጄ ነበር ስንት ኪሎ ይዘሽልሽ ኧረ ብዙ ነው ወደ 5 ኪሎ በሱ ድርቆሽ እንደዚህ በቃ ተሸክሜ ነው የመጣሁት ምን ልታደርጊ ነው አሁን እንግዲህ ግንዛቤ ነው መፍጠር የምችለው እኔ ውሳኔው አንቺ ነው እኔ ቡላ ያደርናውሽ ኦኬ ጤናሽን መመለስ ብቻ ደስ ይለኛል ግን እንደሱ አይሰራም በደንብ ታውቂያለሽ ትላንትም ራሱ አንሄልዚ ነው ማለት ነው ቡላው ራሱ እንደሱ ሰመራይዝ ማድረግ አልችልም ማውራው ስላንቺ ነው ማውራው 5 ዓመቷ መስል በመስል መሆን ያለ የነበረባት ልጅ ከገዳይ ፋት ጋር ይታገረች ይችላልች ልጅ ቡላ አይሆንም
አይሆንም አውቀሳውን ኦሊቭ ኦይል ያልሽው መጥበሻ እንዳይዝ ብቻ በስፕሬይ ቀባ ከማድረግ ውጪ ትላንት ቡላሽን እኮ አይቼዋለሁ ጥግብ ያለ ነው እንደዛ ካልሆነ እኮ ደስ አይልም ቡላ ስለማውቀው እኮ ብዙ ቅቤ ካደለው ብዙ ሚጥሚጣና ዘይት ካደለው ምኑን ነው ቡላ የሚልሽ ደስ እኮ አይደል ባዶውን ነው ክሪስቲ አትበይውም እኮ ገብቶሻል እውነት ነው ዶክተር እኔ ያው ኢነርጂ ድሪንክም በጣም ነው ማበዛው ያው በቃ ለሊት ምናምን ስለምንሰራ ቆይ አንድ ጊዜ ሰሞኑን ላይቭ ላይ ሳውራ ነበርና ባለፈው የዜሮ ምንድነው የሚባለው ዳይት ኮክ አንቺ እዚህ ቢሮ አርቄ ነው ሁሉ ነገር ያዛባ እሷንማ ካላሳየሁሽ አይሆንም ማስታወቂያ አይደለም እሺ ዜሮ ነው ይሄ ዳይት ይላል ታይሻል ዋው ዳይት በቃ ብዙ ሰዎች አሁን ይሄንን ቤታቸው ይተከማሉ አንዳንድ ክሊያንቶች ጋር ቤት ጋር ብዙኛል ሳይ በቃ እንደውቺ አንድ ወስዳለው ሁለት ወስዳለው ምን ችግር አለው ይሉኛል እንግዲህ ዜሮ ነው ዳይት ኮካ ነው የሚለው ፔፕሲ ነው የሚለው ካሎሪ ዜሮ ይላል ኦኬ ካሎሪ ስለዚህ ዜሮ ስኳር የለውም ካሎሪ ዜሮ ነውና ሎጂኩን ስታስቢ ፈጽሞ ሊያፋፋቸው አይችልም ገባሽ አይደል ስኳር የለውም ፋት የለውም ደስ ይላል ሲጠጣ ደስ ይላል አፍላይ ምናምን ሰዎች እንጆይ ቢያደርጉት ምን ችግር አለው ይሄ ጥያቄ ተመላለሰ ሲመጣ መጀመሪያ ላይ የስዊትነር ገዛው ዜሮ ሱገር ገዛውና መሞከር ጀመርኩ ሻይ ላይ ያንን ዜሮ ስኳር እንዱም ላይቭም ላይ አውጫለሁ ባለፈው ወይ ደስ ይላል አፍላይ ቡናውን በጣም ወድጄው ነበር መጣጣው ግን ጥሩ ስሜት አይሰማኝም ነበር እውነት ለመናገር ዘን ይሄንን ጀመርኩ ኦኬ ኦልሞስት ለሁለት ሳምንት በቀን አንድ ነበር የምወስደው ብዙዎቹ ሰዎች ሁለቴ ይወስዳሉና ሁሉ ነገር ነው ዲስራፕት ያደረገው ሁሉ ነገር እንቅልፌ ተዛባ ምግብ በጣም ያምረኛል በፊት እንደው ለስንት ጊዜ እሱን ፓስታ ሁሉ ለሴዳቼ አንስቻለሁ አንሳ ብላ ገብተሻ ክሬዲ ከመጨረሻ የመጨረሻ ሆነ የመጨረሻ 4 ሴንቲሜትር 5 ሴንቲሜትር ጌን አደረኩ ሰፋ ምግብ ያልቀየርኩ ብዬሻለሁ ግን ቴምፕ ያደርግሻል በፊት ማደፊያቸው ምግቦች ቢይልሻል ድካም ይሰማሻል አንገር አለ ይሄው እንግዲህ እቺ ነገር ሰዎች ይላክላቸዋል ወደ 10 ነው ምናምን አለኝ እንግዲህ የገዛሁት የዛን ሰሞን የጀመርኩ ጊዜ በጣም ደስ ይል ስለነበር በርከት አድርጌ የገዛው በቃ ደስ ልክፈታው እንዲያው ማይንዳችን ላይ ነው እኮ የሚሰሩት ዜሮ ዳይት ምናምን እያሉ በስህተት የተሰራ ነገር የለም በጣም ተጠንቶ ብሊስ ፖይንት ይታረናል ብሊስ ፖይንት ምን ማለት ነው ይሞክራሉ የተወሰነ ኬሚካል ጨምራሉ ስኳር ጨምራሉ ይለቀቃል እንደው ማህበረሰቡ በጣም ታፈጠ የሚል አይነት ነገር ሊል ይችላል ወይ ደግሞ ውሃ አለ የሚል ነገር ፕሮጀክት ያደርጋል ዳታ ያሉ ሞዲፋይ ያደርጉ ብዙ ሰዎች yes በጣም ምጥታት ጀምራል አዎ አገኘናል ያቺ ፎርሙላ በቃ ቆይ አሁን ተፈክመት ቆያለ የሚገር ነው አይሰራም እንደዛ ያልኩሽ ነው ያመጣው አንቺ የሚሰራሽ ቡላ ብሊስ ፖይንት አለሽ ታውቂዋለሽ ምን ያክል ቅመም ምን ያክል ሚጥሚጣ ምን ያክል ቅቤ ታውቂዋለሽ አይደለም እንዱም ትናንት አጥቶኝ ነው እንጂ በቂቤ ነው እንዱም ደስ የሚለው በቂቤ ነው ደስ የሚለው ነው ሆት ሽሮ እኮ እንደዛ ነው ሽሮ አለ ራሱ ብሊስ ፖይንት አለው መጠን አለው ቅመም መጠን አለው ዘይት መጠን አለው ቅቤ መጠን አለው ምን በቃ አይደለም ያ ሲሆን ነው በጣም ደስ ብሎ ምን በላውና ትልቁን ነገር ኦዴሲቲ ላይ
ኦቤሲቲ ላይ ውፍረት ላይ ኮንትሪቢዩት ያደረጉት ምግቦች ስኳር፣ ኦኬ፣ ፋት፣ ቅቤ፣ ዘይት እና ዱቄት ከጥቂት ምስር ምግቦች አዘሴም ታይም ፋትን በማንኪያ ማንም ቤት ሊበላ ሰው የለም፣ ቅቤ ሊበላ ሰው የለም በማንኪያ ማንም ሰው ቢሆን ስኳር በማንኪያ ሊበላ ሰው የለም፣ ዱቄት የቂጣ ብዙ ሊበላ ሰው የለም። አንድ ላይ ሆኖ ግን ምግብ ሲሆኑ ዱመትን አስቢ፣ ኬክን አስቢ፣ ኩኪስ አስቢ፣ ክራከር አስቢ ሶስቱ ውህድ አንድ ላይ ከሆነ ጨው በተለይ አብሮት ከሆነ ያው በላ እንደዚህ ነው የሚያስበላና አንዱ በዚህ ሁሉ ዋጋ እያስከፈለን ያለው አሁን ያልኩት ምግቦች ናቸው። ያን ምግብ ሳሙን አለ ግናሱ ኤነርጂ ድሪንክ አለ። ይሄ ደግሞ ኤነርጂ ድሪንክ ላይ አሁን ያለው ውስጥ ካፌ ኤነርጂ ድሪንክ ነው ማለት ነው። ካፌ አለ 3 ግራም ኦኬ ይኸውልሽ ካፌን እና 3 ግራም ይላል 12 ግራም ካፌ ይሄ አጥተሻል ሞር አምሲያንቲ ይልሻል ማለት ነው። 3 ግራም ካፌ ኤነርጂ ድሪንክ ማለት ነው። ሌሎች ኤነርጂ ድሪንኮች ብዙ ለዚህ አክቲቭ ያደርጋል ካፌ ምናምን ነው እንዲያነቁ ነው። ቢሆን ደስ ያለ ይሰማል አሁን ዶክተር አንቺም ቤት ምን አለ? አሁን ቅድም ያልኩሽ ስኳር አለ አንቺ ቤት ቡላው ካርቦሃይድሬት ነው ዱቄት ነው ስኳር ነው ሲደመር ምን አለ? ፈሳሽ ስኳር አለ ሲደመር ፋት አለ ሲደመር ጨው አለ። የነዚህ ኮምቢኔሽን ምንድን ነው ያልኩሽ ቅድም በጣም ያስበሉ እጅግ ቴስቲ የሆኑ ምግቦች ናቸው። መጨረሻቸው ደግሞ ይሄ ነው። ከዚህ ጀርባ ከፋት ጀርባ ከፍተኛ ሚዛባ ሆርሞን አለ ኢንሱሊን ሆርሞን ከሱ ጀርባ ደግሞ የበሽታዎች ሜኑ አለ ማለት ነው። በሽታሽን ቁጭ ብለሽ እየሰራሽ ነው አንቺ ቁጭ ብለሽ በቤትሽ ላይ ኩሽናሽ እየጋገርሽ ነው። ቁጭ ሁለተኛ ምግብሽን እንይልሽ በብዛት ቱና የጣሳ ቱና በእንቁላል የትላንት ነው ያልኩሽ ትላንት የበላሽው ትናንትና ኦኬ ትናንትና ፈሶሊያ በካሮት ምሳ ነው በቃ ትናንት እሱን ብቻ ነው የበላሁት። ቡላ የበላሽው መቼ ነው? ጠዋት ላይ ቡላሽን በላሽ ከዛ ምን በላሽ? ከዛ ፈሶሊያ በካሮት ግን ብዙ ነው በጣም በካሮት ምግብሽ ዋና ምግብሽ ቱና የለም? አይ አልበላሁም ትናንት በቃ እሱን ብቻ ነው የበላሁት እና ጁስ ጠጣው በቃ ትናንትና እሱን ብቻ ነው የበላሁት። አሁን ከ0 እስከ 10 ነጥብ ይሰጡሻል። ምርጥ ከሆነ 10 ከ10 ይሰጡሻል ትናንት የበላሽው ምግብ። ከዛ 9 ከ10 8 ከ10 0 ከ10 ውጤትሽን እንይ ያስ ያግዘኛል ቲሙ ይታይሻል። ዜሮ አታክልት እየበላው ዜሮ ዶክተር ጌ እኔ በእነሱን ነው የምደግፈው። አንድ እንኳን አልሰጠሽም። ምናልባትም እኔ እንግዲህ ያው አስተማሪ ለተማሪው እንደው ዜሮ አይሰጥም ስለሚባል ምናልባት 0.5 ካሱ ሰጠሽ ይሆናል። አንድ ግን አልሰጠሽም። ሮንግ ነው እያደረግሽ ያለሽ ሁለት ምክንያት። አንደኛው ሰውነትሽን እየመገብሽ አይደለም። ገባሽ አይደል? ኦልሞስት 52 ኪሎ ምናምን ሰውነት አለሽ። ያንቺ አጥንትሽን ነው እያልኩሽ ያለው፣ ቆዳሽን ነው እያልኩ ያለው፣ ፀጉርሽን፣ ጡንቻሽን ኦኬ እየመገብሽ አይደለም። መመገብ ምንድነው? ኳሊቲ የሆኑ ፕሮቲኖችን ነው የምናወራው። ጾም ከሆነ አሁን እነ ቶፉ አሉልሽ፣ እነ ቴምፔ አሉልሽ፣ እነ ሴይታን አሉልሽ እናንተ ሀገር ኦኬ ሻለ ፕሮቲን ፕሮፋይል አላቸው። ኮንሰንትሬትድ ሶይ ፕሮቲን አለ፣ ኮንሰንትሬትድ ፒ ፕሮቲን አለ። እነሱም በበቂ መጠን ተመገቢና ከጎን ምን አለሽ? ከጎን አትክልቶች አድርጊ። ዶክመንቴሽን በውስጥ በፍቅር በኩል ላኪልኝ። ሌላውን ነገር እናወራበታለን። ያስ እሺ ዶክተር ያመሰግናል። እግዚአብሔር መገለያጋ ያርግልኝ። 5 ዓመት መድኃኒት መውሰድ በጣም ከባድ ነው። እሱ እኔ ሰላም ገብቶሽ እኔ ጀስት ማገዝ ባለብኝ አድርሽ እግዚአብሔር ነው። ትረስት ሚ
ገብቶሻል እመኒ የብዙዎች ምናልባትም ላይቭ ላይ ኖሩ ይችላሉና ብዙ የቆዳ ኢሹአቸው ተስተካክሏል ብዙ እንደው የሻምፒዮንስ አባላት አንድ ልጅ ታሪክ አለች እንደው እሷ ብትገባ ደስ ይለኛል ከሀገር ውጭ የምትኖር ያልሄደችበት የሚገርምሽ ፊቷን እንደዚህ ፎቶ አንስታል ልካልናለች ሻምፒዮንስ አባላት የስበሉን ያንን ታሪክ መጣቁ ፊቷን ፎቶ አንስታል ልካልናለች የቆሰለ ፊት ማለት ነው ወጣት ሴት ልጅ እንግዲህ አስቢ ሳምንት ሁለት ሳምንት ሳይሞላ ቆም ዝሌላ ከለ ይታይሻል ለዘይነባ የስ ይያሉ ነው ቆይ ነበር ታገሩ ቻልስኒ በጣም ያደጋገር ላይ ዩኤስ ነው የምትኖረው ያ ሄደችበት ቆዳ ሐኪም የለም ዲያቤቲክ ናት ስለስኳሯ ያወራን ኦንላይን ስለ ቆዳው ነገረችን ምግቧን ሞዲፋይ አድርገን ሞር ሊሚት አደረግን ብዙ ነገር ሌላው ታሪክ ነው ያንቺ ኢሹ ከሷ አንፃር በጣም ቀላል ኢሹ ነው እውነት ለመናገር ማይሆን አምቢሽን ውስጥ ላስገባሽ ቢዚ ያደረገ ግን መንገዱ ይሆን yes ለካንታ ታረጋታለሁ ፍቅርን አመሰግናለሁ እሺ thank you ዶክተር ከቮይስ እና እንደዚህ ከቪዲዮ በቪዲዮ የትኛው ይሻላል ቮይስ ይሻላል 2 ቁጥር ቪዲዮ ይሻላል 1 ቁጥር ጻፉልኝ yes ቪዲዮ ይሻላል ቮይስ ኦዲዮ ይሻላል